4 ኔልሰን ማንዴላ በ1962 ዓመተ ምህረት ወደ ኢትዮጵያ መጥተው የወታደራዊ ስልጠና መውሰዳቸውን በኢትዮጵያ የነበራቸውም ቆይታ እንዲሁም ከኢትዮጵያ ጋር የተያዘውን ጥልቅ ፍቅራቸውን ብዙዎቻችሁ ታስታውሳላችሁ። 19 የሚሆኑ የፖለቲካ ድርጅቶች በዛች ክብ አንድ ጠረጴዛ ዙሪያ ተሰባሰቡ ማለት። የደቡብ አፍሪካን ስኬት ስናነሳ ብዙ ጊዜ መድረኩ ተቋርጦ የነበረበት፣ 2 ጊዜ መድረኩ ተበትኖ የነበረባቸው አጋጣሚዎች። እንዴት ሰው 27 ዓመት ያሰረውን ያሰቃየውን ከህፃንነቱ ጀምሮ ያጎሳቆለውን ሰው እዚህ ቦታ ነው ሮብና አንድች ናት እንዴት ይቅርታ ይላል? እስቲ አስቡት። አበል የከለከላችሁን አለቃ እንዴት ቂም እንደምትይዙበት። ውድ ኢትዮጵያ ልጆች ሆይ ይህንን ደብዳቤ የምጽፍላችሁ ከቀዝቃዛው የሮበን አይላንድ የድንጋይ ክፍል ውስጥ ሆኜ ነው። ዛሬ እዚህ ጨለማ ውስጥ ሆኜ አፓርታይድ በህዝቤ ላይ የሚያደርሰውን ግፍ እያሰብኩ ስቆዝም ብቸኛው የተስፋዬ ፋኖስ እናንተው ነበራችሁ። አፓርታይድ እና አይኤንሲ አንድ ፓርቲ ነው። ታውቃላችሁ? አፓርታይድ እና አይኤንሲ አንድ ፓርቲ ናቸው። ተቀላቀሉ ከነጻነት በኋላ አላስራችሁ ምናምን ሳይሆን አንድ ነው የሆኑት። ተአምራዊና ዋነኛ ጉዳያችን የሆነ ቁጥር 466/64 ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ይህ ጩኸት፣ ይህ ሰቆቃ፣ ይህ የምናየው ሰልፍ ደግሞም የኛው የምጥ ቀን 5ኛው 6ኛው የምጥ ቀን ደግሞም የነሱ ተአምራዊ ቁጥር። አዎ በዛ ወሳኝና ታሪካዊው የቀን ቆጠራችን ላይ ነው የምንገኘው። እንግዲህ ዛሬ ቀን 7 ስንል ወይም ደግሞ ይህንን ስል እንደ አንድ ዜጋ አንድን ተጨማሪና ተአምራዊ የምለውን ቁጥር በማከልም ጭምር ነው። 46664 የተባለ ተአምራዊና ዋነኛ ጉዳያችን የሆነ ቁጥር 466/64። በዚሁም የማዲባን ደብዳቤ ለኢትዮጵያ የላኩትን ደብዳቤ ልናይ ነው። ደቡብ አፍሪካውያን በኢትዮጵያ እንዲሁም ኢትዮጵያውያን በደቡብ አፍሪካም የዛሬ ጉዳዮቻችን ናቸው። ዋነኛ ጉዳዮቻችን እንግዲህ ወደ ማዲባ ደብዳቤ ልናልፍ ነው። እንደምታውቁት ኔልሰን ማንዴላ በ1962 ዓመተ ምህረት ወደ ኢትዮጵያ መጥተው የወታደራዊ ስልጠና መውሰዳቸውንና በኢትዮጵያ የነበራቸውም ቆይታ እንዲሁም ከኢትዮጵያ ጋር የተያዘውን ጥልቅ ፍቅራቸውን ብዙዎቻችሁ ታስታውሳላችሁ። በ1960ዎቹ አጋማሽ እንግዲህ በደቡብ አፍሪካ የነበረውን ሂደት ታስታውሳላችሁ። ያንንም ተከትሎ በዛች በጨለማዋ የሮበን አይላንድ ወህኒ ቤት ውስጥ አንድ ቁጥር ነበረች፣ 466/64 በመባል የምትታወቅ አንድ ተአምረኛ ቁጥር ነበረች፣ የአንድን እስረኛ ማንነት የምትገልጽ። ማንዴላ ብዙ ታውቃላችሁ ስለሱ፣ ብዙ መናገር አያስፈልግም። ከማንዴላ እሳቤዎች የሚገርሙኝ ይሄ ሰው ማንዴላ ነው እንደው በኋላ ዝም ብሎ ሲታገል ምናቅ፣ ሲታሰር ምናቅ፣ ፕሬዝዳንት ሲሆን ምናቅ ሰዎች በዚህ እድሜ ጀምሮ ከነጭ ወታደሮች ጋር ፍልሚያ ውስጥ የነበረ ሰው ነው። በኋላ ለኤንሲ ታግሏል። ሮብን አይላንድ ላይ፣ ሮብን አይላንድ ማለት የደቡብ አፍሪካ ታች ያለችው ደቡብ አፍሪካ አትላንቲክ እና ኢንዲያን ኦሽን ኬፕ ፖይንት ላይ የሚገናኙባት ቦታ ያለች ደሴት ናት። እዛ 10 ምናምን ዓመት ታስሯል። ሌላ ቦታ ደግሞ እንዲሁ ታስሯል። እንግዲህ በዛች እስር ቤት ውስጥ ትናንሽ የድንጋይ ጠጠሮችን እየሰበረ ቀኑን ሙሉ የሚያሳልፍ አንድ ሰው ነበር። ማታ ማታ ግን ወደ ጠባብ ክፍሉ ይመለሳል። ያኔም አይኖቹን ጨፍኖ ከጆሃንስበርግ በሺህ ኪሎ ሜትሮች ርቆ ወደምትገኝ አንዲት ሀገር በምናቡ እልም ብሎ ይነጉድ ነበር። ይህ ሰው ዛሬ ዓለም በብዙ የሚያስታውሰው የሚያነሳው በዓለማችን ታሪክ ላይ እንግዲህ ደማቅ ስሙን አስፍሮ ያለፈው ወይ ደግሞ ያለፉት ኔልሰን ማንዴላ ናቸው። በጣም የሚገርመኝና እንደ አርአያ ሰብ የምወስደው በአመራር ብቃቱ በፖለቲካ ምናምኑ ሳይሆን
እንዴት ሰው 27 ዓመት ያሰረውን ያሰቃየውን ከህፃንነቱ ጀምሮ ያጎሳቆለውን ሰው እንዴት ይቅርታ ይላል? ያን ሁሉ በደል በፍቅር መሻር እንዴት ተቻለው? ኔልሰን ማንዴላ በዛ ወቅት በዚያ ጨለማ ክፍል ውስጥ ሆነው እንግዲህ ተስፋ እንዳይቆርጡ ያደርጋቸው የነበረ አንድ ትልቅ ሚስጥር ነበረ። እሱም እንግዲህ በኪሳቸው የደበቁት ከኢትዮጵያ ያን የተሰጣቸው ዴቪድ ሞትሳማዩ የሚል የውሸት ስም የተጻፈበትና ኢትዮጵያዊ ያደረገ ወይ ደግሞ በኢትዮጵያ ስም የተሰጠችው ፓስፖርት ነበረች። ማንዴላ ያችን ፓስፖርት እያየ በ1962 በእነሱ አቆጣጠር ማለት ነው ኮልፌ በሚገኘው የፖሊስ ሰራዊት ማሰልጠኛ የወታደር ዩኒፎርሙን ግጥም አድርጎ ያሳለፈውን ጊዜ በዝነ ህሊናው እያስታወሰ ነው። የማዲባ ደብዳቤ ምን ይላል? አዲሱ ትውልድ ሀሳብ ነው ሜዳው። ውድ ኢትዮጵያ ልጆች ሆይ ይህንን ደብዳቤ የምጽፍላችሁ ከቀዝቃዛው የሮበን አይላንድ የድንጋይ ክፍል ውስጥ ሆኜ ነው። ዛሬ እዚህ ጨለማ ውስጥ ሆኜ አፓርታይድ በህዝቤ ላይ የሚያደርሰውን ግፍ እያሰብኩ ስቆዝም ብቸኛው የተስፋዬ ፋኖስ እናንተው ነበራችሁ፣ አሁንም ናችሁ። በእኛው አቆጣጠር በ1962 በክብር ስትቀበሉኝ እኔ ያኔ የነጻነት ታጋይ ብቻ አልነበርኩም። በገዛ ሀገሬ እንኳን ሰው ያልተባልኩ ሰብአዊ መብቴ የተገፈፈ ምስኪንና ተራ ጥቁር ነበርኩ። ነገር ግን እናንተ ዘንድ ስመጣ ከንጉሡ ጀምሮ እስከ ተራው የኮልፌ ወታደር ድረስ ያሳያችሁኝ ክብር ማንም ሰው ሊነጥቀኝ የማይችለውን ሰው የመሆን ክብር መልሶ ሰጠኝ። እናንተ ለእኔና ለደቡብ አፍሪካውያን የነጻነት መገኛ፣ የጥቁር ሕዝብ ኩራትና የጽናት ተምሳሌት ነበራችሁ። ነገር ግን ዛሬ እዚያ ካላችሁበት ዘመን ሆናችሁ እርስ በርሳችሁ ስትጋጩ፣ በብሔር ተቧርናችሁ፣ በማንነት ስትከፋፈሉ ስሰማ የእውነት ልቤ በጥልቅ ያዝናል። እኛ በደቡብ አፍሪካ ለዘመናት በጥቁርና ነጭ መካከል የነበረውን በሚሊዮን የሚቆጠሩ ሕይወቶችን የበላውን የአፓርታይድ ጥላቻ ግብ በጠረጴዛ ዙሪያ ተቀምጠን እርስ በርስ ይቅር ተባብለን ሰብረነዋል። እናንተ ግን ለዓለም አቀፍ የነጻነት ትግል የሆናችሁትን ታላቅ ታሪክ ረሳችሁ። ዛሬ ግን የገዛ ወንድሞቻችሁን ደም ስታፈሱ ሳይ የአድዋ ልጆች እንዴት እዚህ ደረሱ ብዬ በቁጭት በሐዘን በእንባ ለመጠየቅ እገደዳለሁ። ያ ፓስፖርት ሰጥቶ ነፃ ያደረገኝ የታደገኝ ያሰለጠነኝ ሕዝብ ልጆች ዛሬ በተገላቢጦሽ ፓስፖርት እያወጡ እግሬ አውጭኝ ብለው ወደ ኔዋ ደቡብ አፍሪካ የመሰደዳቸው ዛሬም ውለታችሁን በረሱ አንዳንድ ወገኖቼ መሰቃየታቸው ውስጥ ምስጢሩንም ሕመሙንም ምክንያቱንም መልሱንም በጽናት አሰላስላችሁ እንድታዩት እመክራለሁ። ወደ እኛ መምጣታችሁ ያንን አስከፊ ጊዜ በምክክር አልፈን ሌሎች የሚመጡበትን ሀገር በመፍጠራችን አይደለምን? የእናንተም ወደ እኛው መሰደድ በሀገራችሁ በምክክር ያልተፈቱ ዘርፈ ብዙ ገፈት ቀማሽ ችግሮችና ወገኖች በመኖራቸው ነው። ዝርዝሩ ከዚህም ይሰፋል። እናንተ ከኛ የቀደማችሁ ብልሆች መርምራችሁ ሁሉንም ድረሱበት፣ መልሱን ፈልጉት። How then can you, the proud children of Adwa, who gave the world its greatest blueprint for liberty, forget your magnificent history and allow the blood of your own brothers to stain your fertile soil? I am forced to ask, how did you come to this? አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ማዲባ የማዲባን ደብዳቤ ሰማን። ማንዴላ እንግዲህ በደብዳቤያቸው ላይ የጠቆሙን ትልቁ እውነት ምንድን ነው ብሎ መጠየቅ ያስፈልጋል። አዎ እኛ የአድዋ ልጆች ምን ሆንን ማለት ያስፈልጋል። እኛ የምንለው ወይም ደግሞ እኛ የምንሰብከውና ወይ ደግሞ ምክክሩ የጀመረውና ያስፈልገናል የምንለው የሚዲያ የዘጋቢ የዜጋ አይነት እንግዲህ ማንዴላ ደቡብ አፍሪካ ላይ እንዳነሱትና ያንን ኮዴሳን ያሳኩባቸውን ሚስጥሮች ስንመረምር ጠመንጃ ይዘው ጆሃንስበርግ ላይ ድል ሲቀናቸው አልነበረም። ይልቁንም ጠመንጃቸውን አስቀምጠው ጠላቶቹንም ይቅር ለማለት የወሰኑ ዕለትና ያንንም የማድረግ ጀግንነት ስለሰነቁ ነበር።
አፓርታይድ እና ANC አንድ ፓርቲ ነው ታውቃላችሁ አይደል? አፓርታይድ እና ANC አንድ ፓርቲ ናቸው። ተቀላቀሉ ከነጻነት በኋላ አላስራችሁ ምናምን ሳይሆን አንድ ነው የሆኑት። ይሄ በጣም ትልቅ ልብ ነው። እንደዚህ አይነት ልበሰፊነት ማግኘት ያስደስታል። ያው ታውቁታላችሁ ታሪኩን። እንግዲህ እንደምታውቁት በአፓርታይድ ወቅት ነጮቹ ጥቁሮቹን ለማጥፋት በብዙ ይዙቱበት የነበረ ጥቁሮቹም እንግዲህ ነጮቹን ለመበቀል የሚያስቡበት ግን ደግሞ ለመበቀል ቢነሱ ኖሮ ደቡብ አፍሪካ ዛሬ የምድራችን ታላቅ መቃብር በሆነች ነበረ። ቀደም ብሎ እንዳነሳነውም ወገኖቻችን በዚህ ሁሉ መከራ ውስጥ እንኳን አሁንም ለመሰደድ የሚመርጧትና በአህጉራችን ውስጥ ተጠቃሽ አገር ለመሆን ባልበቃች ነበር ብሎ ማሰብ ያስፈልጋል። ማንዴላ ግን ያንን መራራ እውነት ተረድተው እውነትና እርቅ ወይ ደግሞ የእውነትና የእርቅ ኮሚሽን TRC አቋቋሙ ማለት ነው። እንግዲህ ወደ እኛው ሀገር ስንመጣ ይህንን ጉዳይ ይዘን እኛም እንግዲህ የራሳችንን ታሪካዊ ቁስሎቻችንን ለመፈወስ የተጀመረ ሀገራዊ ምክክር ያለው ላይ ደርሰናል። እንግዲህ የኮሚሽኑ ጉዞ ብዙ ውጣ ውረዶች የነበሩት የታጠቁበት ኃይሎች እንዳይካሄድና ላለመምጣት የሚያንገራገሩበት የጸጥታ ፈተናዎች በብዙ የነበሩበት እንደ ማንዴላ ግን ህዝባችን በውይይት ውስጥ መሳተፉን ያላቆመበት ጊዜ ላይ እንገኛለን። ምክንያቱም እንግዲህ ያው ታጣቂዎች እምቢ ባሉበት ጊዜ ወይ ደግሞ እነሱ እምቢ ባሉበት ጊዜ እንኳን የአካባቢው ደግሞ የየአካባቢ ማህበረሰቦች የእኛን ቁስል የሚያክምልን ድምፅ ይሁን ብለው እንግዲህ መድረኩን ይዞታል። የዛሬ ኔልሰን ማንዴላ እንግዲህ ፓስፖርት በብሔራዊ ሙዚየም ያንን ያደረግነው እኛ ኢትዮጵያውያንን ስናስብ ምናልባትም ያንን ታሪካዊ ሰነድ እንደ ተራ የኩራት አርማ ብቻ ማየት የለብንም። ማንዴላ ኢትዮጵያ መጥተው ነበር የሚለውን አፋዊ ተረክ ብቻም አይደለም መናገርና ማርመቅ ያለብን። ያ ሰነድ ወይ ደግሞ ያ ሁነት የነጻነት የጽናትና ከሁሉም በላይ ደግሞ የእርቅ ትልቅ አደራና ምልክትም እንደሆነ ማሰብ ያስፈልጋል። ማንዴላ እንግዲህ ከእስር ቤት ሲወጡ ያሉትንም እንዲሁ ማስታወስ ይገባል። እሳቸው ምን ነበር በወቅቱ ያሉት? እንግዲህ ያኔ ከእስር ቤት በሩን አልፌ በሩን ተሻገሬ ስወጣ ወይ ደግሞ ወደ ነጻነቴ ስጓዝ በውስጥ ያለውን ጥላቻና ቂም እዛው ጥዬ ነበር የወጣሁት። ደግሞ ያንን ቂምና ጥላቻ ጥዬው ካልወጣው አሁንም በዚያው እስር ቤት ውስጥ እንዳለሁ እቆጠራለሁ ነበር ያሉት። ይህ በብዙ መልኩ ሊተረጎም ይችላል። እናንተ ስለ ልጆቻችን፣ እናንተ ስለ ነገ የምትመክሩ ሰዎችንም ብዙ የቤት ስራ ይሰጣችኋል። እዛው የነበርንበት እስር ቤት ውስጥ ወይ ደግሞ ይህን ጥለን አሁን ደግሞ እንደ ሀገር ያለውን ጉዳይ የራሳችንን የግላችንን የኔን ብቻ የምንል ከሆነ እዛው የነበርንበት እስር ቤት ውስጥ እንደመቆም ልናየውም እንችላለን። ስለዚህ እኛስ እንደ ዜጋ ከታሪካዊ ቁስሎቻችን እስር ቤት ለመውጣት ምን ያህል ዝግጁ ነን? ከኛ አካባቢ መንደር ለመውጣት ምን ያህል ዝግጁ ነን? ቂማችንን መሬት ላይ ጥለን ለጋራ ሀገራችን ለመወሰን ለጋራ ሀገራችን የሚሆን ድልድይ ለመገንባት ወስነናል ወይ ብለን መጠየቅ ያስፈልጋል። እንዳልኳችሁ ይህ ጉዳይ ብዙ ጥያቄዎችን ከዚህ አሻግሮም የሚያስጭር ነው። ጥያቄው እልፍ ነው። ዛሬ ወደ ደቡብ አፍሪካ የተሰደዱት ወገኖቻችን ብቻ ሳይሆኑ ተሰደው መከራቸውን የሚያዩትን እዛ ያሉትን ብቻ ማለት አይደለም፣ ለመሰደድ ያቆበቆቡ በሚሊዮን የሚቆጠሩ ሌሎች ዜጎቻችንን ወይ ደግሞ ምክንያቶቻቸውንም ደፍረን መመርመር ያለብን ይመስለኛል። አዲሱ ትውልድ ሀሳብ ነው ሜዳው። በደቡብ አፍሪካና በሌሎች በሁሉም የዓለም ጫፍ ያሉ ወገኖቻችንን ስቃይ ካመንን ወይ ደግሞ የሚያመን ከሆነ ታዲያ ስለምን ችግሩን ከምንጩ አለማድረቃችን ወይ ደግሞ ማድረቅ አለመቻላችን መፍታት አለመቻላችን ሳይቆጨን ቀረ? እንዳልኩት ቅድም ከሄዱት ባሻገር በብዙ ሚሊዮን የሚቆጠሩ ወገኖች እንዳይሰደዱ የራሳችንን የግል ስሜት ወይ ደግሞ የግል ቂም በቀላችንን መንደራችንን አሸንፈን በጋራ ስለማሸነፍ ስለመምከር ለምን ፈራን? ለምንስ በወጉ ሳይገባን ቀረ ብዬ ለመጠየቅ ወዳለሁ። እንግዲህ የደቡብ አፍሪካ እውነታ ከተነሳንበት ጉዳይም በብዙ ይሰፋል። የሚመረመሩ ብዙ ጉዳዮች አሉት። እነሱ በ1990ዎቹ መጀመሪያ ላይ እንግዲህ 91 ዓ.ም ደቡብ አፍሪካ እንግዲህ የባሩድ ማከማቻ የነበረች የምትባል ሀገር፣ ብዙ ቂምና በቀል ቅድም ጥቁሩ ጊዜ የሚጠብቅበት እንዴት ሳልበቀል የሚልበት፣ ነጮቹ ደግሞ ስልጣን ከያዙ ይበቀሉናል ብለው የሚያስቡበት የአፓርታይድ ስርዓት ማብቂያው እንግዲህ እንደደረሰ ነጮቹ በወቅቱ እንኳን ቢረዱም የያዙትን ስልጣን ሀብት በቀላሉ ለመልቀቅ አልፈለጉም። ምክክር ሲባል ብዙ ጉዳዮችን ጥለን ነው። ጥቁሮቹ ደግሞ ለዘመናት የደረሰባቸው በደል
አንገፍግፏቸው ነፃነት ካልሆነ ሞት የሚሉበት ጊዜ እንደነበረ ማስታወስ ይገባል። በየቀኑ እንግዲህ በጎዳናዎች ላይ ደም ሲፈስ ስንነሳ ያነሳናቸው ሰቆቃዎች፣ ጩኸቶች የሚሰሙበት የዓለም የፖለቲካ ተንታኞች ደቡብ አፍሪካ በታሪኳ አይታው የማታውቀው እጅግ አውዳሚ የዘር ማጥፋት ወይም የዘር ጦርነት ውስጥ ልትገባ ነው ብለው ፈርደውባት አይኖቻቸውን ሁሉ እዛ ተክለው የነበረበት ጊዜ እንደሆነም ማስታወስ ይገባል። ነገር ግን እንዳልኩት ታህሳስ 1991 ዓ.ም በእነሱ አቆጣጠር ማለት ነው ጆሃንስበርግ ውስጥ በሚገኝ አንድ ትልቅ አዳራሽ ውስጥ ልክ ዛሬ እኛ ጋር እንደምናየው 19 የሚሆኑ የፖለቲካ ድርጅቶች በዛች ክብ አንድ ጠረጴዛ ዙሪያ ተሰባሰቡ ማለት ነው። ኮዴሳ ባልነው ቅድም ማለት ነው ኮንቬንሽን ፎር ዴሞክራቲክ ሳውዝ አፍሪካ ተብሎ የሚጠራው ጀመሩ ማለት ነው። እንግዲህ የደቡብ አፍሪካ ምክክር ቀላል ነው ማለት አይደለም። በጣም ብዙ ከባድ ጉዳዮች የነበሩበት ካነሳ ነው በላይ የደቡብ አፍሪካን ስኬት ስናነሳ ብዙ ጊዜ መድረኩ ተቋርጦ የነበረበት 2 ጊዜ እንዳልኳችሁ መድረኩ ተበትኖ የነበረባቸው አጋጣሚዎች፣ ፖለቲከኞቹ እርስ በርስ መታየት መተማመን የማይችሉባቸው ሁኔታዎች፣ ነጮቹ ጥቁሮቹ ስልጣን ከያዙ እኛን ያጠፉናል ብለው የሚል ከፍተኛ ስጋት የሚያስተጋቡበት፣ ጥቁሮቹ ደግሞ ነጮቹ በምክክር ስም ጊዜ እያጠፉ እንጂ የእውነተኛ ምክክር አይደለም ይሉ ነበረ። የዛሬን አይመስልም ኢትዮጵያ ውስጥ የምንሰማው ክስ። ነገር ግን ሂደቱን የታደገው የመሪዎች ብልሃት ነበር። ያኔም እንግዲህ ብዙ ጊዜ እንደምታውቁት ከኖቤል ጋር ተያይዞ በኋላ የሚነሳው የሁለቱ መሪዎች ብልሃት እኚህን ጉዳዮች በጓዳ ጭምር እየፈቱ የኔልሰን ማንዴላና የዴክለርክ ማለት ነው የአፓርታይዱ መሪ የነበሩት በይፋው እንግዲህ መድረክ ወይ ደግሞ በተዘጋጀው መድረክ መግባባት ሲያቅታቸው የጀርባ በር ንግግር ጭምር በጀርባ እየተነጋገሩ ጉዳዩ መፍታት ጀመሩ ማለት ነው። አሁን የምናያቸው እነ ሲሪል ራማፎሳን ጭምር እነ ሌሎችም ሰዎች ወጣቶች ማለት ነው ተመድበው ተደራዳሪዎቹ በሚስጥር በየሆቴሉ እየተገናኙ አወዛጋቢ የሆኑ እልህ አስጨራሽ የነበረ ንግግሮችን አድርገው ነበረ ወደ ዛሬዋ ወደምናያት ወደምንሰደድባት መከራችን ወደምናይባት አሪያ አድርገን መርጠቀስናት ደቡብ አፍሪካ የተፈጠረችው ማለት ነው። ስለዚህ ከዚህ ሁሉ ውይይት በኋላ ነበር እንግዲህ አዲስ ይባል የነበረውና ተራማጅ የሚባል ህገ መንግስት የቀረጹት ማለት ነው። የሁሉንም ዜጎች መብት በእኩልነት ያከብራል የሚለው በኋላም ደግሞ ትክክለኛ የእርቅና እውነተኛ ኮሚሽን ቲአርሲ መቋቋሙም በቀልን እንርሳና ይቅርታን እናስቀድም እንግዲህ ኡቡንቱ እና መሰል ጉዳዮች በደቡብ አፍሪካና እንዲህ በሩዋንዳም ጋቻቻ እያልን ስናነሳ የሚነሱ ሂደቶች በዝርዝር የሚታዩ መሆናቸው እንደተጠበቀው ነው ማለት ነው። ከዛም እንግዲህ እንደምታውቁት ታሪካዊ ምርጫ ተካሄደ። ጥቁሮች ለመጀመሪያ ጊዜ ስልጣን ያዙ። ማንዴላም ፕሬዚዳንት ሆነው የተመረጡበትን እውነት ማንሳት እንችላለን። አዲሱ ትውልድ ሀሳብ ነው ሜዳው። የደቡብ አፍሪካ ተሞክሮ የሚያስተምረን በጣም በርካታ ቁም ነገር አለ። እንደምናየው በሀገራችንም ጠመንጃ መጣል አለመቻላችን፣ በቀላችንን ዘራፍ ማለታችንን ማሸነፍ አለመቻላችን ዋነኛው ጉዳይ ይመስለኛል። ጠላትን ማሸነፍ ሳይሆን ጠላትን ይበልጥ በተሻለ አጋር ማድረግ ነው ወደ ዘላቂ አሸናፊነት የሚወስደን። ወይ ደግሞ ምክክር አንዱ አሸንፎ ሌላው የሚሸነፍበት ሳይሆን ሁሉም በአንድ ላይ የሚያሸንፉበት ሀገር በጋራ የምታሸንፍበት መድረክ መሆኑን ከነሱ እንማራለን። ኢትዮጵያ ውስጥ እንግዲህ ያሉትን ወይ ደግሞ ኢትዮጵያ ውስጥ ያሉ የፖለቲካ ሊቃን እንደ ማንዴላና እንደ ዴክለርክ ለሀገር ሲሉ ከራሳቸው ፍርሃት፣ ቂም፣ በቀል መሻገር ይችላሉ ወይ? ያንንስ ማድረግ ግዴታችን አይደለም ወይ? ሀገር መሆን ከፈለግን ሰው መሆን ከፈለግን ብለን መጠየቅ ያስፈልጋል። ከነ ማዲባ እማኝነትም እንግዲህ ወይ ደግሞ የዛሬው ሀገራቸው ደቡብ አፍሪካ ላይ ካሉ እንከኖችም ጭምር እንደምንረዳው እኛም በእርግጥ ደቡብ አፍሪካን ስናይ እነ ማዲባ ስለ ኢትዮጵያ ከሰጡትና ታላቅነታችንን ከነገሩን ካሰለጠናቸው ጉዳይ ዛሬ ግን እንዲሁ ደቡብ አፍሪካ መልሳ የማዲባ ሀገር ያለችበት ሁኔታ ስናይ እኛ ከነሱ የተሻለውን ማድረግ የምንችል መሆናችንን ጭምር ማሳያም ስለሆነ ነው ማዲባንና ቃላቸውን ያመጣ ነው። አዎ ሁሌም እንደምለው የመጨረሻ መልእክቴ እናንት በአንድ አዳራሽ ውስጥ የከተማችሁ የሀገሬ ልጆች የኢትዮጵያ መልክና ወኪሎች ብቻም አይደለም አፍና ጭንቅላቶች ጭምር ጅምራችሁ ከስራዎች ሁሉ የላቀ ከታሪኮች ሁሉ የላቀ ታሪክ የመጻፍ ወይም ደግሞ ደማቅ ታሪክ የመስራት ነውና እኛን እርሱን፣ የእኛን ልፊያ እርሱት፣ ክፋታችንን ሐሜታችንን እርሱት። እናንተ በሀገር ልክ የሰፋችሁ ከዛሬያችንም ከዛሬውም ሐሜት የምትሻገሩ ናችሁና በርቱልን። ይህ የልጅም የወንድምም የታናሽም ተማጽኖ ልመና ነው። ውረድ እንውረድ ብሎ ከመሸናነፍ በጋራ ሽንፈትን ከመቅመስ ውጣ እንውጣ ተብለን በጋራ ወደምናሸንፍበት የሰላም ሜዳ፣ የሐሳብ ሜዳ፣ የምክክር መድረክ እንውጣ እንላለን። ውረድ እንውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም፣ ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሐሳብ ነው ሜዳው። ውረድ እንውረድ አላዋጣንም ከስቃይ
አያዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው